ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁ? እንደምን እስኪ ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ ውድ ቤተሰቦቼ በዛሬው ዕለት ትምህርት ወይም ቪዲዮ አልለቀኩላችሁም። አጋጣሚ ሆኖ እውነት ለመናገር በጣም ቢዚ ሆኜ በምንም ልመቸኝ አልቻለምና አጋጣሚ ሙሉ ቀን በጣም በተለያየ ነገር ተይዤ ነው ዛሬ ያሳለፍኩትና እንግዲህ ቢሆንም ግን እንግዲህ ወደ ቤቴ ሲመለስ ደስ የሚል ዜና ሰምቻለሁ። እንግዲህ ሁላችንም እንደምናውቀው ዛሬ በዛሬው ዕለት በ21 መጋቢት 21 አባታችን መላከ መንክራት አገልግሎት እንደነበረው ነው የማሳውቂያችኋለሁ። እናንተም በተለያየ አጋጣሚ ደግሞ መረጃው ደርሷችሁ ሰምታችኋልና ቤት ከገባሁት በኋላ ማህበራዊ ሚዲያ ላይ ቄሲስ ኃይለ መለኮት ሼር ያደረገውን ነገር ስመለከት ነበርና በጣም ነው ደስ ያለኝ። እንግዲህ በዛሬው አገልግሎት በዛሬው ቆይታችን አባታችን መላከ መንክራት ከኛ ከተማሪዎቹ በተለያየ አገራት ከሚገኙ ተማሪዎቹ እንደዚሁም ደግሞ የእሱን ወንጌል ከሚሰሙ መምህራን አገልጋዮች በተለያየ አጋጣሚ በተለያየ ሀገር ውስጥ ከሚኖሩ ቤተሰቦች በአጠቃላይ ዛሬ ለመቄዶንያ 4,700,000 ምናምን ሺህ ብር በላይ የሚሆን ገንዘብ ለመቄዶንያ ገቢ ሆኗል። ይህ በጣም ደስ የሚል ነገር ነው። እግዚአብሔር ስሙ ከፍ ከፍ ያለ የተወደሰ የተመሰገነ ይሁን። በእውነት ይህ በጣም ደስ የሚል ነገር ነው። ዲያብሎስ ዛሬ የነደደበት የተቃጠለበት ያረረበት ቀን ነው ደግሞ ምክንያቱም አባታችን መላከ መንክራት የሚያደርጋቸውን አገልግሎቶች በተለያየ መንገድ ለማደናቀፍ ይሞክራል፣ ነገር ግን አይሳካለትም። ዛሬ ይህ ቪዲዮ ከወጣ በኋላ አገልግሎት መምህር አገልግሎት አላቸው ከተባለበት ቀን ጀምሮ ብዙ አይነት ነገሮች ሲነገሩ እየሰማን ነው። ብዙ አይነት ትችቶችን እየተመለከትን ነው። አባታችን ይህ ነገር ለነሱ አዲስ አይደለም። በነገራችን ላይ በክርስትና ውስጥ ያለ ሰው ይተቻል፣ ይሰደባል፣ ይነቀፋል። ነገር ግን ይህ ብርታት ጥንካሬ ነውና አባታችንም ደግሞ ያስተማሩን ይህንን ነው። አንዱ ትልቁ መላከ መንክራት መምህር ግርማ ወንድሙ በህይወታችን ያካስተማሩን ነገር አንዱ የበረከት ስራ ነው። ዛሬ የመምህርን ትምህርት የሚሰማ ሰው የበረከት ስራ ውስጥ የማይሳተፍ ሰው የለም። የመምህርን ትምህርት የሚከታተል ሰው የበጎ አድራጎቶች የበረከት ስራ ላይ ሰዎችን የመርዳት ጉዳዮች ላይ አስራት በኩራት ሌሎችም ጉዳዮች ላይ የማይሳተፍ ሰው የለም። ለምን? ፍሬውን ነው የሚታየው። ያስተማሩን ያሳዩን አቅጣጫ ይህንን ስለሆነ ማለት ነው። እና በጣም ደስ የሚል ቀን ነበር። እሱ ብቻ አይደለም ደግሞ ደስ የሚለው አጋጣሚ ሆኖ እዛ ፕሮግራም ላይ አልተገኘሁትም። ዛሬ እንግዲህ በነገርኳችሁ ጉዳይ ምክንያት ሙሉ ቀኑን ምንም አልተመቸኝም ነበርና አንድም ሰንበት ነው ዛሬ። በዛ ላይ ደግሞ 6ኛው ሳምንት ገብርኄር ደጉ አገልጋይ ዛሬ ይህ የምታሰብበት ቀን ነበርና በዛ ጉዳይ ላይ ቢዚ ሆኜ ብዙ አይነት ነገር ውስጥ ሲሳተፍ ነበርና እንግዲህ ከገባሁት በኋላ ነው እነዚህ ዜናዎች የሰማሁትና በጣም ነው ደስ ያለኝ። ዲያብሎስ የፈለገውን ያህል መንገድ ቢዘጋ የፈለገውን ያህል ጉድጓድ ቢቆፍር እግዚአብሔር ደግሞ ያሸንፋል። እግዚአብሔርን የያዘ ሰው አይወድቅም። ዛሬ በተለያየ መንገድ የምንፈተን ሰዎች እግዚአብሔር ከኛ ጋር አለ፣ ልንበረታ ይገባል። በፕሮግራሙ ላይ በጣም ደስ የሚለው መምህር ተስፋዬ ነበር፣ ቄስ ኃይለ መለኮት ነበር፣ ሌሎችም ብዙ መምህራን ነበሩ፣ የምንወዳቸው አርቲስቶች ነበሩ፣ ዘማሪያን ነበሩ። ይሄ በጣም ደስ የሚል ነገር ነው። በዚሁ አጋጣሚ በዚህ የበረከት ስራ ላይ የተሳተፋችሁ በሀገር ውስጥም ከሀገር ውጭም ያላችሁ እህቶቻችን፣ ወንድሞቻችን፣ እናቶቻችን፣ አባቶቻችን በየትኛውም የዓለም ሀገራት ያላችሁ ቤተሰቦቻችን እግዚአብሔር አምላካችን በተሳተፋችሁበት የበረከት ስራ እግዚአብሔር አምላካችን በቤታችሁ ሰላሙን ይላክ፣ በቤታችሁ በረከትን ይላክ፣ በቤታችሁ ደስታን እግዚአብሔር አምላካችን ይላክ። በእውነት እግዚአብሔር ሐሳባችሁን እቅዳችሁ ለሁላችሁም ይምራላችሁ።
እንደዚሁም ደግሞ በዚህ አጋጣሚ በዚህ የበረከት ስራ ለመሳተፍ አስባችሁ ያልተሳካላችሁ እግዚአብሔር ደግሞ የጎደለውን ነገር ይሙላላችሁ እግዚአብሔር አምላካችን። ምክንያቱም ብዙ ሰዎች ያልተሳካላቸው በዚህ ፕሮግራም ያልተሳተፉ ይህንን ነገር ለማድረግ ብለው አስበው ያልተሳካላቸው ሰዎች ይኖራሉና እግዚአብሔር አምላካችን ሐሳባችሁን እቅዳችሁን ይሙላላችሁ። ለአባታችን ለመላከ መንክራት መምህር ግርማ ወንድሙ እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እንግዲህ በቀጣይ ደግሞ የምነግራችሁ ቀጣይ አባታችን መላከ መንክራት መምህር ግርማ ወንድሙ ጉባኤ አዘጋጅቷል። እሱም በቅዱስ ፋኑኤል ቤተክርስቲያን ነው። በቀጣይ በ27 ማለት ነው። በ27 ተቀያሪ መረጃ ወይም ደግሞ መረጃው ላይ ለውጥ ሲኖር እንደዚሁ አሳውቃችኋለሁ። ነገር ግን በቅዱስ ፋኑኤል ከዚህ በፊት በተደረገበት ቤተክርስቲያን ማለት ነው በአያት አደባባይ መታችሁ ቀጥታ ወደ ላይ ስትመለከቱ ቅዱስ ፋኑኤል ቤተክርስቲያን ላይ በ27 ደግሞ ፕሮግራም ተዘጋጅቷል። ስለዚህ በ27 ደግሞ ቅዱስ ፋኑኤል ቤተክርስቲያን መገኘታችሁን መርሳት የለባችሁም ማለት ነው። ስለዚህ ሁላችሁም በቅዱስ ፋኑኤል ቤተክርስቲያን ደግሞ ተገኝታችሁ ተጨማሪ የበረከት ስራዎችንና ለህይወታችሁ የሚያስፈልጋችሁን ራሳችሁን ተፈትሻችሁ ጸበል ተጸብላችሁ የምትሄዱበት ሊሆን ይገባል ማለት ነው። ወደ መጨረሻው ጉዳይ ደግሞ ልግባ። እንግዲህ ሁሌም ቢሆን የበረከት ስራ ሲሰራ መልካም ነገር ሲደረግ ሰዎች ሲድኑ፣ ሰዎች ሲፈወሱ፣ ሰዎች ህይወታቸው ሲቀየር የማይወዱ ጠላታችን ዲያብሎስ በተለያየ መንገድ ይህንን ጉዳይ ሲያራግብ አባታችንን ሲተቹ ሲናገሩ ቆይተዋል፣ ከርሟል። እኛም ሼር በምናደርገው ጉዳይ እናንተ ጠንቋዮች፣ እናንተ እንደዚህ ሲሉ ሲናገሩ ከርሟል። ነገር ግን የፈለገውን ያህል ዲያብሎስ ቢያወራ የፈለገውን ያህል ዲያብሎስ ቢናገር የእግዚአብሔር ስራ ይሰራል፣ ይከናወናል ዘውትር ማለት ነው። እግዚአብሔርን የያዘ ሰው ወድቆ አያውቅምና በጣም የታዘብኩት እንዴት ሌላው ይቅር እንዲያው ሌላው ነገር እንኳን ይቅር እንዴት በጎ ስራ ሲሰራ ሰዎች ደስ አይላቸውም? እንዴት ሰው የተቸገረን ሰው ሲያግዝ የተቸገሩ ሰዎችን የወደቁ ሰዎችን ስንመለከት የተቸገሩ ሰዎችን የወደቁ ሰዎችን ስናግዝ እንዴት ሰዎች ውስጣቸው ደስታ አይሰማም? አያችሁ ውስጣችን ምን ያህል በዲያብሎስ እንደተያዘ ይህ ራሱ አንድ ማሳያ ነው። ይህንን ከመጣሁት በኋላ እነዚህ ቪዲዮዎች ሲመለከት የታዘብኩት ምንድነው? ኮሜንት ለገብቼ ሲመለከት እናንተ ቀበጠር እናንተ እንደዚህ እናንተ ገንዘቡን የምትሰበስቡት እናንተ ደግሞ ጀመራችሁ በጣም የሚያስነውር አስቀያሚ ቃላቶች የሚጽፉ ሰዎችን የተመለከትን ነው። ይሄ ሁሉ ነገር ምንድን ነው? በጣም እኮ የሚገርም ነው። ባለፈው ሰይፉ ባዘጋጀው ፕሮግራም ላይ ያልቀረበ ሰው ማን ነው? እስቲ ያልቀረበ ሰው ማን ነው? ማንም ግን እንደዛ ሰዎች የተናገረ ሰው የለም። ዛሬ መላከ መንክራት መምህር ግርማ ወንድሙ ይህንን ፕሮግራም ሲያደርጉ ለምንድን ነው የምንተቻቸው? ለምንድን ነው የምንናገራቸው? ምንድን ነው ጥፋታቸው? ምንድን ነው ያጠፉት? እሺ የበረከቱ ስራ ውስጥ የተሳተፉ ሰዎች ምንድን ነው ያጠፉት? ለምንድን ነው ግን እንደዚህ የምንሆነው? ለምንድን ነው ለመልካም ነገር ለማድረግና ለመልካም ነገር ዝግጁነታችንን ለምንድን ነው የጠፋው? በጎ ነገር ለመስራት ለምንድን ነው ውስጣችን የማይታዘዘው ብለን ስንጠይቅ አስተውሉ ውድ ቤተሰቦቼ። ውስጣችን የተቀመጠው አብሮን ያደገው ከባህሪያችን ጋር ባህሪ የሆነው ከልማዶቻችን ጋር ልማድ ሆኖ የተቀመጠው ከማንነታችን ጋር ማንነታችንን ተላብሶ የተቀመጠ አብሮን የተወለደ አጋንንት አለብን። ለዚህ ነው መልካም ነገር የምንጠላው። ለዚህ ነው የበረከት ስራዎችን የምንጠላው። ለዚህ ነው ደግ የሆኑ ነገራትን የምንጠላው። ምክንያቱም ፍቅር፣ ደግነት፣ መልካምነት የሚባሉ ነገሮች በሙሉ የእግዚአብሔር የክርስቶስ የአምላካችን የመድኃኒታችን እንጂ የዲያብሎስ ስላልሆኑ ማለት ነው። ዘወትር ዲያብሎስ ይህንን ነገር ነው ከህይወታችን ውስጥ ለማጥፋት የሚታገለው። እንዴ አርቲስቱ ሲሳተፍ ያልተናገር ነው መምህር ግርማ ይህንን ነገር ሲያደርጉ ለምንድን ነው የምንናገረው? ዘፋኙ፣ ጨፋሩ፣ ዳንሰኛው ወጥቶ በዚህ ፕሮግራም ሲሳተፍ ያልተናገራችሁት መላከ መንክራት ይህንን ፕሮግራም ሲያደርጉ ለምንድን ነው የምንተቸው? ለምንድን ነው የምንናገረው? እንዴ አንድ ኃላፊነት ነው እኮ የመምህር አንድ ኃላፊነታቸው ነው። የራሳቸውን ተማሪዎች አሰባስበው በዚህ የበረከት ስራ ላይ እንዲሳተፉ ማድረግ ምንድን ነው ጥፋቱ? ምንድን ነው ስህተቱ? እኔ እኮ በጣም ነው የሚገረመው። ምንድን ነው ችግራችን ግን? እግዚአብሔር ይባርካችሁ፣ እግዚአብሔር ይስጣችሁ እኮ ማለት አንድ ነገር ነው። ግን ዘወትር ለመተቸት በተለይም ደግሞ በዚህ በልማዳዊ ክርስትና ውስጥ በቤተክርስቲያን ውስጥ ነን ብለን የምናስብ ሰዎች የቤተክርስቲያን አንዳንድ አባቶችን መርጠን የምንከታተል ሰዎች እኛ የመምህርን ትምህርት የምንሰማ ሰዎች እያንዳንዱን መምህር ትምህርት እንሰማለን። አንዱንም መምህር የምንነቀው የምናቃልለው የለም። ትምህርቱን ግን እንመዝናለን። የትኛው ትምህርት ነው ወደ እግዚአብሔር የሚያቀርበን? የትኛው ትምህርት ነው ወደ ክርስቶስ የሚያስጠጋን? የትኛው ትምህርት ነው ወደ ምስጢራት የሚያቀርበን የሚለውን ግን እንመረምራለን። መጽሐፍ ቅዱስን እኮ መርምሩ ይላል። ነገር ግን መርምሩ ሲባል የመምህርን ትምህርት ሳታዳምጡ የምትተቹ ሰዎች አላችሁ። የመምህርን አገልግሎት ሳትከታተሉ አንድም ፕሮግራሙን ሳትሰሙ የምትተቹ ሰዎች አላችሁ።
እኛ እሱን አይደለም እያልን ያለ ነው። እኛ እሱን አይደለም። እኛ የትኛውንም ትምህርት እንሰማለን፣ የሚያስፈልገንን የሚጠቅመንን እንወስዳለን። ይህ አባታችን መልአከ መንክራት ያስተማሩን ትምህርት ነው። እግዚአብሔር አምላካችን ረጅም ዕድሜን ያድልልን። ባናግዝ ሀሳባቸውን ባንደግፍ እንኳን ብዙ ጊዜ የምንተቸውን ነገር ብናቆም መልካም ነው። ምክንያቱም እየተሳሳትን ወደማይሆን ነገር ውስጥ እየገባን ስለሆነ ማለት ነው። ብዙ የሚሳደቡ የነበሩ ብዙ የሚተቹ የነበሩ ዛሬ በጣም ደስ በሚል መልካም አገልግሎት ውስጥ በቤተ ክርስቲያናችን ውስጥ እንዳሉ እናውቃለን። ከነዛ ውስጥ ደግሞ አንዱ መምህራችን ቄስ ሄኖክ ተፈራ አንዱ ትልቅ ማሳያ ናቸው። ዛሬ በጣም ትልቅ ስራ እየሰሩ ትልቅ አገልግሎት እያደረጉ የሚገኙ አባታችን ናቸው። እግዚአብሔር አምላካችን ለሁሉም መምህራችን ለሁላቸውም መምህራን እግዚአብሔር አምላካችን ረጅም ዕድሜን ያድልልን። በእድሜያችን እንግዲህ በእኔ ዕድሜ እንኳን ብዙ ነገር አይቻለሁ። መምህር ያንን ዓመት ሙሉ አገልግሎት ሲያገለግሉ ብዙ አይነት ነገር ተመልክቷል። ብዙ አይነት ነገር አሳልፈዋል። ገና ብዙ የበረከት ስራ እንሰራለን። ብዙ የበረከት ስራ እንሰራለን። እግዚአብሔር አምላካችን ዕድሜ ይስጠን። የወደቁትን መመልከት፣ የተራቡትን መመልከት፣ የታረዙትን ማልበስ፣ ይህ መንፈሳዊ አገልግሎት ትልቅ በረከት የሚገኝበት ነው። እግዚአብሔር አምላካችን ያስተማረን ያሳየን። ከዛም በተጨማሪ አባታችን መልአከ መንክራት በሕይወት ዘመናቸው ያስተማሩን አንዱ ትልቁ ስራ የበረከት ስራ ነው። በዚህ ሕይወት ውስጥ አንድም ወደ እግዚአብሔር እንቀርባለን፣ አንድም ደግሞ ጠላታችን ዲያብሎስን የምናዋርድበት የምንጥልበት መንገድ የበረከት ስራ ነው። ከዚህ በኋላ ሁላችንም በራሳችን የምንሰራቸው የበረከት ስራዎች ይኖራሉ፣ ሁላችንም የምንሳተፍበት። ምክንያቱም ብዙዎቻችን ሁላችንም አቅማችን በፈቀደው መንገድ የበረከት ስራ እንሰራለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። በዚህ ፕሮግራም ተሳትፋችሁ የበረከት ስራው ላይ ተሳተፋችሁም ያልተሳተፋችሁም አስባችሁም ያልተሳካላችሁም እግዚአብሔር አምላካችሁን ሐሳባችሁን መሻታችሁን እቅዳችሁን ለሁላችሁ እግዚአብሔር አምላካችን ይፈጽምልን። ለአባታችን ለመልአከ መንክራት ደግሞ ከዚህ በላይ የሚያገለግሉበትን ዕድሜ እግዚአብሔር አምላካችን ያድልልን። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህንን መልእክት ላስተላለፍ ብዬ ነው፣ ደግሞ ደስ ስላለኝም ጭምር ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።